እውነት እናስብ። እግዚአብሔር ምን ያህል ነው የምንወደው? እግዚአብሔር የሚጠይቀው ዋና ጥያቄ ምን ያህል እንደምንወደው። ቅዱስ ጴጥሮስ አልቅሷል፣ ተጸጽቷል። ግን የጠየቀው እሱን አይደለም። አልቅሰሃል አይደለም ያለው፣ ተጸጽተሃል አይደለም ያለው። ምን ያህል ተወደኛለህ? ለምንድን ነው ፍቅሩን የጠየቀው? አስቀድሞ እንዲክደው ያደረገው ፍቅሩ ስለተናወጠ ነበረ። በዛ ሁኔታ በሰው ፊት የካድከኝ፣ በሕማሜ በመከራ ያፈርከው ፍቅር ስለደከመ ነው። ምክንያቱም አንድ ሰው የሚወደው ሊክደው አይችልም። ለሚወደው ሰው ዋጋ ይከፍላል። ስለዚህ አንድ ነገር እንወደዋለን እያል ግን ያ ነገር የሚፈልገውን ማናደርግ ከሆነ የምር አይደለም። ፍቅራችን መውደዳችን የእውነት አይደለም፣ ማስመሰል ነው ማለት ነው። ስለዚህ ነው ተወደኛለህ ብሎ የጠየቀው። እንዲሁም ከፍላጎቶች በላይ ተወደኛለህ። ቅዱስ ጴጥሮስ አሳ ሊያጠምድ ወደ ቀድሞ ስራው ነው ተመልሶ የነበረው። አሳ ማጥመድ ገንዘብን ያስገኛል፣ እንዲሁ ደግሞ ለመደሰት ለኢንተርቴይንመንት እንደሚባለው እንዲሁ ለደስታ ለጨዋታም ያደርጉታል። ስለዚህ ከስሜቶች በላይ ተወደኛለህ፣ በዚህ ዓለም ደስ ያሰኙኛል ከምትላቸው ከፍላጎቶች በላይ ተወደኛለህ። እኛ እግዚአብሔር ምን ያህል ነው የምንወደው? ከፍላጎቶቻችን በላይ እንወደዋለን፣ ከእንቅልፋችን በላይ እንወደዋለን እግዚአብሔር። ስም እናንተ እግዚአብሔር ይስጣችሁ መጣችኋል። በእንቅልፍ ምክንያት ሰንበተ ክርስቲያንን ተኝተን የምናረምድ ስንቶች ነው? ወደዚህ መተን ከእግዚአብሔር ጋር ከምንገናኝ ይልቅ እንቅልፋችን የሚበልጥብን፣ ከእግዚአብሔር ይልቅ እንቅልፋችንን የምንወድ፣ ከእግዚአብሔር ይልቅ ስሜናችንን የምንወድ፣ ከእግዚአብሔር ይልቅ ልጆቻቸውን በመውደድ እግዚአብሔርን የሚክዱ ከቤተክርስቲያን የሚወጡ የሉም። ከእግዚአብሔር ይልቅ ጓደኞቻቸውን በመውደድ ከቤተክርስቲያን የሚወጡ የሉም። ስለዚህ ከእነዚህ ሁሉ ይልቅ ተወዱኛላችሁ ይልናል። እግዚአብሔር የሚጠይቀን ነገር ምን ያህል ተወዱኛላችሁ? እግዚአብሔርን ከምሩ የማይወድ ሰው ሌላውን ሊወድ አይችልም። ከሁሉ በላይ እግዚአብሔርን የማይወድ ሰው ሌላውን ሰው ሆነ ራሱን ሊወድ አይችልም። ለዚህ ነው ጌታችን ዘያደገ አባሁ እሞ ይክሊ ጸመደን ያለው። ከኔ በላይ ከኔ ይልቅ ከኔ አስቀድሞ እናቱን ወይም አባቱን ወይም ሌላውን የማይወድ ሰው ለኔ ሊሆን አይችልም። ለምን? እግዚአብሔርን ከምርና በመጀመሪያ ከሁሉ አስቀድሞ የማይወድ ሰው ሌላውን እወዳለሁ ቢል ውሸት ነው። ምን ማለት ነው? ዮሴፍንና የጲጥፋራ ሚስት እናስታውስ። ኦሪት ዘፍጥረት ምዕራፍ 39 ላይ ተጻፈው። የጲጥፋራ ሚስት ዮሴፍን እወድሃለሁ ትለዋለች። ስለዚህ ከኔ ጋር ሁን አለችው። ዮሴፍ ደግሞ እምቢ አለ። በዚህ ምክንያት ዮሴፍ ወደ እስር ቤት ተጣለ። አሳልፋ ሰጠችው። ዮሴፍ እንዲታሰር የተደረገበት እስር ቤት የመጨረሻ ንጉሱን ፈርዖንን የበደሉ ሰዎች የሚታሰሩበት እስር ቤት ነው እና በዛ ቦታ የሚታሰሩ ሰዎች ከተፈረደባቸው የሚጠብቃቸው ግድያ ነው። ዮሴፍ በእስር ቤት ካገኛቸው አንዱ የፈርዖን የእንጀራ አበዛ ወይም የምግብ ቤት ኃላፊ የነበረው በኋላ የተሰቀለው